بسم الله الرحمن الرحيم الحمد لله الصلاة والسلام على رسول الله وعلى آله وأصحابه ومواله ودي تكبرات مسلموች ዛሬ ፕሮግራማችን ላይ የምናየው العيد احكامه የሙስሊሞች አመት በዓል ወይም عيد الاضحى እና عيد الفطر ይሆናል ማለት ነው ኢንሻአላሁ ተዓላ የሙስሊሞች عيد በመባል ወይም አመት በዓል በመባል የሚታወቀው በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በቁርአን አያና በዑለሞች ስምምነት የተረጋገጠ ነው የሙስሊሞች አመት በዓል ወይም ዒድ ነብዩ አለይሂ ሰላቱ ወሰለም ከመካ ወደ መዲና ሂጅራ ሲወጡ የመካ የመዲና ነዋሪዎች ተሰብስበው ተገበሩ አይቷቸው ጠየቋቸው ማለት ነው ይህ አነስ ኢብኑ ማሊክ ረዲየላሁ ዐንሁ عند أستلافلن قال كان لأهل الجاهلية يومان في كل سنة يلعبون فيها فلما قدم النبي صلى الله عليه وسلم المدينة قال كان لكم يومان تلعبون فيهما وقد أبدلكم الله بهما خيرا منهما يوم الفطر ويوم الأضحى رواه النسائي النبي صلى الله عليه وسلم حديث የሙስሊሞች ዒድ ሁለቱ ዒዶች እንደሆኑ ይህ በቂ ማስረጃ ነው ማለት ነው አላህ Subhanahu Wa Ta'ala በተከበረውና በተቀደሰው ቁርአን ውስጥ فصل لربك وانحر ለጌታህም ስገድ ብሎ የገለጸው ኢብኑ ከሲር ረሂመሁላሁ ተዓላ እንደ አብራራው አላህ ማለት የፈለገው እዚህ ላይ ሰላቱል ዒድ ነው ብሏል طيب ዒድ ማለት አረብኛ ቋንቋ ሲሆን ዒድ ማለት ምን ማለት ነው يقام سنويا ما يقام سنويا በየአመቱ የሚተገበረውና የሚመላለስ ዒድ ይባላል ማለት ነው هذا اسم لكل ما يعتاد ويعود ويتكرر ዒድ ማለት ሰው በተለምዶ በየአመቱ የሚያከብሩትና በየአመቱ የሚመላለሰውና የሚደጋገመው ዒድ አመት በዓል ማለት ነው ዒድ ማለት የአንድ ህዝብ መገለጫ የአንድ ኡማ መገለጫ ማለት ነው የኡማ ወይም ህዝብ የመጽሐፍት ባለቤቶችም ይሆኑ ወይም ሃይማኖት አልባም ይሆኑ ሌሎችም ህዝብም ይሄ ሰዋዊ ወይም ስሜታዊና የማንነት ከማንነት ከሚገለጽበት ይመደባል ዒድ ማለት ነው ሁሉም ህዝብ በየአመቱ ወይም ተገናኝቶ በየጊዜው የሚደሰትበት ሙናሰባቶችን ወይም የሚደሰቱበትና ማንነታቸውን ወይም ደስታቸውን የሚገልጹበት ነገር ይኖራቸዋል ማለት ነው ዒድ ነብዩ አለይሂ ሰላቱ ወሰለም እንደገለጹት لقد دل قول النبي صلى الله عليه وسلم إن لكل قوم عيد وهذا عيدنا لهلهم حزب أمت بعل አላቸው የኛ አባት ባል ደግሞ ይሄ ነው ብለው ዒድ አልአድሃና ዒድ አልፍጥርን አመላከቱት ማለት ነው ነብዩ አለይሂ ሰላቱ ወሰለም ባዲሳቸው እንደገለጹት የኛ አመት በዓል ዒድ አልፍጥርና ዒድ አልአድሃ ብለው እንደገለጹት ለሙስሊሞች ሌላኛው ዒድ ላይ መሳተፍና ሙስሊም ያልሆኑ ወገኖች ጋር መመሳሰል አይፈቀድላቸውም ማለት ነው ምክንያቱም የሙስሊሞች አመት በዓል አላህ Subhanahu Wa Ta'ala ረባኒ ኢማኒ ዲኒ ነው አላህ Subhanahu Wa Ta'ala ከአላህ የመጣ ከአላህ የተነገገ እምነታዊ ኢማናዊ እንጂ ስሜታዊ ስላልሆነ ማለት ነው አላህ Subhanahu Wa Ta'ala هو الذي شرع لهم عيد الأضحى ويم عيد الفطر أعياد المسلمين أعياد رباني شرعها الله تعالى لهم ولم يشرعوها من عند أنفسهم مسلموች ከራሳቸው ፈልስፈው ተሰብስበው የወሰኑ ሳይሆን አላህ Subhanahu Wa Ta'ala የደነገገላቸው ነው وليس لهم إلا عيدان فقط هما عيد الفطر وعيد الأضحى ለሙስሊሞች ያለው አመት በዓል ሁለት ብቻ ነው ሶስተኛ ዒድ የላቸውም بخلاف آيات الكفار أو الآيات البدعية የካህዲያኖች አመት በዓል ወይም የፈጠራ በዓላት
የሆነውን የሱን ተቃራኒ እነዚህ አላህ Subhanahu Wa Ta'ala አልፈቀደላቸውም አልደነገጋቸውም ወይም አላዘዛቸውም አልወደደላቸውም ማለት ነው ሶስተኛ ዒድ ሳምንታዊ ዒድ የሙስሊሞች ዒድ አልጁምዓ በሳምንቱ የሚመላለሰው ዒድ አልጁምዓ ነው ጁምዓ ማለት የሳምንት ዒድ የሙስሊሞች አመት ወይም የሙስሊሞች ዒድ ይባላል እዛ ውስጥ ኢማሙ ኸጢቡ በሳምንቱ ሙስሊሞችን የሚያሳውስና ምን እንደሚያስፈልጋቸው የሚነግራቸው ነው ዒድ አልአድሃ ዒድ አልፍጥር ዒድ አልኡስቡዕ ዒድ አልጁምዓ ነው አራተኛ ዒድ በመባል የሚታወቀው የነብዩ ሰለላሁ ዐለይሂ ወሰለም ልደት ወይም መውሊድ በመባል የሚታወቅ ይሄ ነብዩ ሰለላሁ ዐለይሂ ወሰለም ከወሰኑት ወይም ከተናገሩት አላህ Subhanahu Wa Ta'ala ካወደደልን ውጪ ነው ማለት ነው ሰው ተሰብስበው ለፖለቲካም ተብሎ ወይም ሰዎች ተሰብስበው በወሰኑም ቦታ የለውም ከእስልምና ማለት ነው ኢደል መውሊድ በመባል የሚታወቀው ስራ የሚቆምለት ትምርትም የሚዘጋበት ይህ በእስልምና ቦታ እንደሌለ ነው መውሊድ ስላላከበረ አንድ ሰው መውሊድ ላይ ሄዶ ስላልተሳተፈ ወይም በተለያዩ የሰው ሐሳብ ልዩነት ሰበብ ሙስሊሞችን የሚያከፍሩ ሰዎች ይኖራሉ መውሊድ ቢድዓ ስላለ ወይም አንድ አንቀጽ አላህ Subhanahu Wa Ta'ala እንደ ተናገረው ስለተረጎመ አይ የኔን ሐሳብ ጋር ተላይተሃል የኔም ሐሳብ አልተቀበልከም ብለው ሰውን የሚያከፍርበት ሁኔታ ወይም የሰው ስም የሚያጠፋበት ሁኔታ ይኖራል ከዚህ ልንጠነቀቀው ይገባል ነብዩ አለይሂ ሰላቱ ወሰለም አንድ ሙስሊም ሌላኛው ሙስሊም ስም ማጥፋት ከባድ እንደሆነ ወይም በክህደት መፈረጅ መጥፎ እንደሆነ ነብዩ አለይሂ ሰላቱ ወሰለም አስጠንቅቆናል መውሊድ ስላላከበረ ብቻ الرحمن على العرش استوى الله سبحانه وتعالى كعرش በላይ ነው ከሰማይ በላይ ነው ብሎ አላህ ስለተናገረ الله موجود في كل مكان ስላላለ الله موجود في كل مكان ያለው ሰው ነው الرحمن على العرش استوى ያለው አላህ ነው الرحمن على العرش استوى ስላለ ብቻ መውሊድ ቢድዓ ነው ስላለ ብቻ ከመሬት ተነስቶ ታላላቅ ዑለሞችን የሚያከፍር የሚሳደብ አእምሮ ጤና ነው ወይ አይደለም እስቲ አንድ ሐዲስ ልንገራቸው قال رسول الله صلى الله عليه وسلم ومن قال في مؤمن ما ليس فيه أسكنه الله رغدة الخبال حتى يخرج مما قال لعند مسلم لستو ما يقبو سيامي يسطو وين بما يقبو سيدي بيتسادبين أسكنه الله يستمتوا يوم القيامة رغدة الخبال يمبالو بوتا حتى يخرج مما قال ካለው ከተናገረው እስከሚመለስ ወይም ይቅርታ ጠይቆ ሰዎቹ ይቅር እስከሚለው ድረስ ረግደተ الخبال ማለት ኡሳረቱ አህሊ النار የጀሃነም ሰዎች ገብቶ የሚቀጡበት ከሰውነታቸው የሚወጣው መግል ረግደተ الخبال ይባላል እዛ ውስጥ ያኖረዋል አላህ Subhanahu Wa Ta'ala በጣም የሚከብድ ነገር ነው በሌላው ሐዲስ ነብዩ አለይሂ ሰላቱ ሰላም ይናሉ ማን قال لاخيه يا كافر ወንድም ሙስሊሙን ካፍር ብሎ ያከፈረው ከሁለታቸው አንዱ ካፍር መሆን አይቀርም አሉ ወይም አንተ ካፍር ያልከው ሰውዬ ወይም ሼክ ወይም ዓለም ካፍር መሆን ነው እሱ ካፍር ካልሆነ አንተ ስላከፈርከው ትከፍራለህ ማለት ነው ይህ ሶስተኛው ዒድ ወይም መውሊድን በተመለከተ መውሊድ አመታዊ በዓል አይደለምና ባህላችን የማሳወሻ ርዕሳችን ዒድ አልፍጥርና ዒድ አልአድሃ ነው ወደ ርዕሳችን እንመለስ أنس بن مالك رضي الله عنه قال لما قدم رسول الله صلى الله عليه وسلم المدينة ولو يومان يلعبون فيهما يمدينة نواريوج ولتك أن نبراتو يمتعوتوبت فقال ما هذان اليومان እነዚህ ሁለቱ ቀናቶች ምንድናቸው ብሎ ነብዩ ጠየቋቸው قالوا كنا نلعب فيهما في الجاهلية ከእስልምና በፊት በድንቁርና ጊዜ ተሰብስበን በአመት ሁለት ጊዜ የምንጫወትበት ቀን ነው አሉ فقال رسول الله صلى الله عليه وسلم يا الله ملكتኛ አሏቸው ان الله قد ابدلكم بهما الله ከሁለቱ የጃሂልያ ጫወታ ወይም አመት በዓል ሌላ خيرا منه ከሱ የተሻለ ቀይሮላችኋል يوم الاضحى عيد الاضحى ወይም ኢርድ ዒድና ويوم الفطر ከረመዳን በኋላ የምንሰግደው ዒድ በዚህ አመት በዓል ውስጥ እንሰባሰባለን ዱዓ እናደርጋለን
ጫወታም ካስፈለገ እንጫወታለን እንደማለታቸው ነው فهذان العيدان هما شعائر الله التي ينبغي إحياؤها እነዚህ ሁለቱ ዒዶች አላህ Subhanahu Wa Ta'ala ያዘዘን የደነገገን ልን ማለት ነው ይሄንን ኢህያ ማድረግ ማክበር ወይም እትማም ትኩረት ሰጥተን መተግበር ይኖርብናል طيب وإدراك مقاصدها ነብዩ ሰለላሁ ዐለይሂ ወሰለም ለምንድነው ሁለት ዓመት በዓልን ያደረጉት አላህ ስለምን አዘዘን ወኢስሻሩ معانيها ትርጉሙን ያስተነተን ደስታ የተሰማን ማክበር ይኖርብናል አላህ Subhanahu Wa Ta'ala ምን ይላል قل بفضل الله وبرحمته فبذلك فليفرحوا هو خير مما يجمعون ይላል አላህ Subhanahu Wa Ta'ala قل بفضل الله በአላህ ሽሮታም وبرحمته በአላህ እዝነት ይደሰቱ ባላቸው هو خير مما يجمعون يا الله آياتوچن يا الله شعائروچن يا الله አንቀጾችን የነብዩን ሰለላሁ ዐለይሂ ወሰለም ሱናን ያስተነተን ተግብሩ ባሉን ጊዜ የተገበርን ስንደሰት خير مما يجمعون በሚሊያራት ከተሰበሰበው ዱንያ ይበልጥላችኋል ይላል አላህ Subhanahu Wa Ta'ala በዒድ መደሰት ትልቅ ኢባዳ ትልቅ ስራ ነው ማለት ነው بخلاف عيد الكفار የካዲያኖች ወይ ሙስሊም ያልሆኑ ወገኖች ዒዳቸው ሲያከብሩ ኢባዳ የለውም ወይ ዳንስ ነው ወይ ጭፈራ ነው ወይ አንዱን መፍለጥ ነው ወይ ሰክሮ መጠጣት ነው ወይም ወንድና ሴት ተቀላቅሎ حرام መስራት ይሄ ሁሉ የለም የእስላም በዓል ወይ ሰላት ወይ ዚክር ወይ ዱዓ ሁሉም ኢባዳ ነው ማለት ነው አልহামዱሊላህ ረቢል ዓለሚን የሙስሊሞች ዒድ ይሄንን ይመስላል ማለት ነው ሌሎች የሙብተዲዓ ዒዶች አሉ ከነዚህ ዒዶች መካከል ለምሳሌ የሺዓ ወይም የሺዓ ኢስና አሸሪያ በመባል የሚታወቅ ዒድ አለ እንደዚሁም የፖለቲከኞች ዒድ አለ ለምሳሌ ዒድ አልኩፋርን ብንመለከት አንደኛ ዱንያዊ ነው ስለ ዱንያ ነው ዒዳቸው የሚደረገው ለምሳሌ የአመት መጀመሪያ ወይም የአዝመራ መጀመሪያ እንደ ኢሬቻ ማለት ነው አመቱ ሲያልቅ ከጨለማ ወደ ብርሃን ወጣንተ የተባለ ወደ ወዚህ ይከዳል ይሄ ምንድነው ዱንያዊ ባህል ነው ወይም ሽርክም ሊኖረው እንደሚኖረው ማለት ነው አው ቂያሙ ደውላ ሀገር የተመሰረተበት አመት በዓል ይባላል ወይም ኤጌሌ መሪ የተሾመበት አመት ይከበርለት ይባላል እንደዚሁም ፖለቲካዊም ነው ማለት ነው እንደዚሁም እምነታዊም ሊሆን ይችላል እንደ ክርስቲያኖችና እንደ ይሁዳ ማለት ነው እነዚህም በአጠቃላይ አላህ ያልፈቀደውና አላህ ያልወደደው እንደፈለጉ እነሱ ዒዳቸውን ያደርጋሉ ማለት ነው የመጁሳ እሳት አምላኮች አመት በዓል አላቸው ዒዱል ማህረጃን ወይም ዒድ ነሩዝ የሚባል ማለት ነው እንደዚሁም ሺዓዎች አልባጢንያ ዒድ አልገዲር የሚባል አልገዲር አመት በዓል የሚባል አላቸው የሚገርማቸው ዒድ አልገዲር ማለት ነብዩ ሰለላሁ ዐለይሂ ወሰለም አልይም ነብይ ጣሊብን በኺላፋ ቃል ምንድነው ቃል ኪዳን የፈጸሙበት ቀን ብሎ ዋሽቷል ዒድ አልገዲር በመባል የሚታወቀው ማለት ነው ነብዩ አለይሂ ሰላቱ ወሰለም አልይም ነብይ ጣሊብን በኺላፍ ቃል ገብቶላቸው ሙባያ አድርጎላቸው አቡበክርና ዑመር ሸውዶ ስልጣኑን ወሰደ ብሎ ይውሸት ይዋሻሉ ማለት ነው እንደዚሁም ዒድ ዛህራ በመባል የሚታወቅ ሺዓዎች አቡ ሉኡሉ አልመጁሲ ስሙን በማንሳት የሚያክብሩት አመት በዓል አላቸው ማለት ነው ያ ቀን አቡ ሉኡሉ አልመጁሲ ሼኹ አዲን አቡ ባባ ሹጃኡዲን እያሉ አቡ ሉኡል አልመጁሲን ቀብሩ ጋር ሄዶ በየአመቱ ዒዱን ይፈጽማሉ በሌላው አገላለጽ ዑመር ኢብኑ ኸጣብ የተገደለበት ቀን ነው ብሎ ያን ቀን ያከብሩታል የኢራን መንግስት ይህ ዒድ አከባበር አይቻልም ብሎ ባለፉ 5 አመታት ወይም ባለፉ ቀናት አመታት ከልክለውታል እንዳይተገበር ብሎ ለምን የተገበር የታየሰው ይታሰራል ይቀጣል እየተባለ ማለት ነው طيب የዒድ አህካሞች ምን እንደሚመስሉ እናያለን አንደኛ ዑለሞች የተለያየ ሐሳብ ሰጥተዋል ዒድ ሱና ነው ወይ ዋጅብ ነው የሚለው ላይ حكم صلاة العيد سنة مؤكدة جمهورج المالكية والشافعية يتكرر وده واجب
የተቃረበ ሱና ነው መተው አይቻልም የሚሉ እንደ ሻፊዒያና ሐናቢላዎች አሉ ዋጅብ ወይም ፈርድ አይደለም ይላሉ ፈርድ ያልሆነበት ምክንያት አሉ ሐዲሱ الأعرابي አንድ አዕራቢ መጥቶ ነብዩን ሰለላሁ ዐለይሂ ወሰለም علمني دين الإسلام አስተምሩኝ ብሎ ሲጠይቃቸው አንተ صلي لله خمس صلوات في اليوم በቀን 5 ጊዜ ለአላህ መስገድህ ነው ብሎ ሲጠይቁ هل علي غير هذا ከአምስቱ ሰላት ውጪ እኔ ላይ ዋጅብ የሆነ ሰላት አለ ብሎ ሲጠይቃቸው إلا أن تطوع ሱና መስራት ካልፈለክ በስተቀር ከአምስቱ ሰላት ውጪ ሰላት የለም ስላሉ ዒድ ይጠቅሱለት ነበር በዛን ቀን ዋጅብ ቢሆን ኖሮ አሉ መዝሐብ ሻፊዒያ ሐናቢላን የተከተሉት ማለት ዑለሞች በርካታ ዑለሞች እነ መዝሐብ አልአህናፍ ያሉት ደግሞ አይ ልክ እንደ ሰላት ጁምዓ ዋጅብ ነው አሉ ምክንያቱም ነብዩ አለይሂ ሰላቱ ወሰለም ዒድን አንድም ቀን አሳልፈውም ትቶም ቀርቶም አያውቁምና ስለዚህ ነብዩ ሙዳወማ ያደረጉበት ሰላት ወይ ኢባዳ ዋጅብ ነው አሉ አህናፍና ኢብኑ ተይሚያን ይሄንን ሐሳብን ነው የደገፉት ማለት ነው ሌላው ደግሞ የወሰዱት አያ ፈصل لربك ለጌታ በለ ስገድ ስላለ ይሄ ደግሞ ሰላት ነው ዋጅብ ነው ብለው ቁጭ አደረጉት ማለት ነው طيب ስለዚህ ኢንሻአላህ እኛ ሱና ሙአከዳ ነው ብለን እንሄዳለን ማለት ነው طيب صفه صلاه العيد صلاه العيد እንዴት ነው የምንሰግደው አሰጋገዱስ እንዴት ነው قال عمر رضي الله عنه صلاه العيد الاضحى ركعتان عيد الاضحى ارد عيد يمتسجدوا ሁለት ረካዓ ነው كان رسول الله صلى الله عليه وسلم يخرج يوم الفطر ويوم الاضحى الى المصلى نبي عليه الصلاه والسلام بفطر عيدنا باضحى عيد ወደ ሜዳ ይወጡ ነበር አለ فاول شيء يبدا به الصلاه መጀመሪያ ነብዩ አለይሂ ሰላቱ ወሰለም የዒድ ዒባዳ የሚጀምረው በሶላት ነው አሉ እዚህ ላይ ለነሳ የሚገባው ዒድ የሚሰገደው ሜዳ ውስጥ ነው እንጂ መስጂድ ውስጥ ዒድ አይሰገድም መስጂድ የፈለገ ትልቅ ቢሆንም መስጂድ ውስጥ አይሰገድም ነብዩ አለይሂ ሰላቱ ወሰለም መዲና 10 አመት ኖሮ 10 አመት ዒድ በሰገዱ አንድም ቀን ብቻ ነው መስጂድ ውስጥ የሰገዱት እሱም በዑዝር ወይም በዝናብ ምክንያት ነው መስጂድ ውስጥ የሰገዱት ስለዚህ ዒድ የሚሰገደው ሜዳ ውስጥ ነው የሚሰገደው ማለት ነው طيب ከዒድ በፊት ኢቃማ ይባል ነገር የለም ከዒድ በፊትም ከዒድ በኋላም ሱና የሚባል ነገር የለም ስንመጣ ወደ ዒድ ኢማሙ እስከሚመጣ ድረስ ቁጭ ብለን ተክቢራ እንላለን ኢማሙ እንደመጣ ሰላት ይጀመራል ማለት ነው طيب ኢማሙ መጀመሪያው ተክቢረቱል ኢህራም ይላል ተክቢረቱል ኢህራም ካለ በኋላ ዱዓው الاستفتاء سبحانك اللهم وبحمدك وتبارك اسمك وتعالى جدك ولا اله غيرك ካለ በኋላ ሰባት ጊዜ ተክቢራ ይላል ከዛ ሰባት ጊዜ ተክቢራ ካለ በኋላ ሰብህ እስመ ረቢከል አዕላ ይቀራል ነብዩ ሰለላሁ ዐለይሂ ወሰለም በብዛት ሰብህ ነው የቀሩት ከዛ ሩኩዕ ከሄደ በኋላ ሁለተኛው ረካዓ ላይ 5 ተክቢራ ካለ በኋላ የከመሬት መነሳቱ ተክቢራ ሌላ ነው 5 ከሱጭ 5 ተክቢራ ካለ በኋላ ሱረቱል ጋሺያን ያነባል ማለት ነው ከፈለገ ደግሞ ነብዩ አለይሂ ሰላቱ ወሰለም መጀመሪያው ላይ ሱረቱል ቀመርን አንብበውት ነብዩ ሱረቱል ቃፍን አነበቡ አንደኛው ረካዓ ላይ ሱረት ቃፍ ወልቁርአን መጂድ አነበቡ በሁለተኛው ረካዓ ደግሞ اقتربت الساعة وانشق القمر سورة القمر أنبب نبي عليه الصلاة والسلام طيب كعيد أحكاموش مكاكل صلاة خطبة مقدم اللبت صلاة عند جمعة سايهون جمعة صلاة خطبة يقدمال عيد صلاة دمو صلاة نو يميك أدمو بزي ملكنو مسجدو كيلتات أنكن مروان የሚባል አንድ መሪ የመዲና መሪ የነበረው ዒድ ቀን ኹጥባን አስቀድመዋል ማለት ነው ለምንድን ነው እንደዚህ ያደረከው ተብሎ ሲጠየቅ ሰዎቹ አይቀመጡልንም እኛ ደግሞ ሰዎቹን እንፈልጋቸዋለን ብሎ ኹጥባ መጀመሪያ አድርጎ ነጁማ ከዛ በኋላ ሰገደ ማለት ነው طيب ሱና የለም ብለናል ዒድ ሱና የለም ማለት ነው طيب ነገ ዒድ መሆኑን ካላወቅንስ ለምሳሌ የረመዳን ዒድ አንዳንድ ጊዜ ያስቸግራል ምንድነው መፍትሄው እስቲ ገጠራማ አካባቢ ይሄ ስለማጋጠመን ማለት ነው ወይም አንዳንድ ጊዜ
ሚዲያ ሳንከታተል የነገር ያጋጥመናል ድሮ ጊዜኛ አሁንማ ማሻአላህ ሚዲያ ተስተካክሏል طيب عن عمير ابن انس عمير ابن انس የሚባል ሰሃቢ ከአጎቶችና እንደሰማው ይላል قالوا غم علينا هلال شوال የሸዋል ወር ተሸፍኖብን ነበረ فاصبحنا صياما رمضان 29ኛው ቀን ወይም 30ኛው ቀን ጾመን አነገን አለ فجاء ركب من آخر النهار كان مجرشا أكبابي تسافروش مطونا فشهدوا عند رسول الله صلى الله عليه وسلم أنهم رأوا الهلال بالأمس ما تاو يشوال ور آيتنا البلو عصر أكبابي لنبيه صلى الله عليه وسلم قال ستو نبي عليه الصلاة والسلام فأمر الناس أن يفطروا فطور أكبابي در سوال مسلموچو كذا نبي صلى الله عليه وسلم مسلموچين እንዲበሉ አዘዟቸው አላጠናቀቁም ያን ቀን ማለት ነው ስለዚህ በነገው ኢለት ዒዳችን ነው ለዒድ ተዘጋጁ ብሎ ነብዩ አለይሂ ሰላቱ ወሰለም ለዒድ እንዲወጡ አዘዙ ማለት ነው طيب شهود النساء لصلاه العيد ነብዩ አለይሂ ሰላቱ ወሰለም صلاه العيد በጣም አስፈላጊና አንገብጋቢ ከመሆኑ የተነሳ ሴቶች እንዲገኙ አዘዙ ነብዩ አለይሂ ሰላቱ ወሰለም ሐፍሳ بنت عمر رضي الله عنها عند تناقرته فسألت أخت النبي صلى الله عليه وسلم إهيتي نبياتين صلى الله عليه وسلم طيق أنا برين أعلى إحدانا بأس إذا لم يكن لها جلباب ألا تخرج عنداتين جلباب ساينورات جلباب كاليلات عيد بات هدس تجر اللوي بلا نبياتين صلى الله عليه وسلم طيقاته قال آل نبي صلى الله عليه وسلم لتلبسها صاحبتها من جلبابها ጓደኛዋ ወኢሄቱሃ ጅልባቧን ትስጣትና ከኢሄቱዋ ተበድራት ይሄድ እንጂ መቅረት የለባትም አሉ ነብዩ አለይሂ ሰላቱ ወሰለም ولتشهد الخير ودعوة المسلمين ሙስሊሞች የሚያገኙበት ስጦታና ኸይራትና በረከት የሙስሊሞችን ዱዓ ትካፈል ቤት መቀመጥ የለባትም አሉ ነብዩ አለይሂ ሰላቱ ወሰለም ኡሙ አጢያ ረዲየላሁ عنها ይሄን ሐዲስ ሰምታ በትክክል ጠየቀቻት አሰሚዕት النبي قال ነብዩ ይሄን ብሏል ብላ ጠየቀች قالت بأبي نعم አባቴ ሆነብኝ አው እንደዚህ ብሏል وكانت تخرج العواتق وذوات الخدور والحيض ኡሙ አጢያ ሴቶችን ታዛቸው ነበረ አቅመ አዳም የደረሱት 15 11 አካባቢ ያሉት ብክሮችን ወጣት ሴቶችን ከቤት ወጥቶ የማያውቁ ሴቶችን ለዒድ እንዲዘጋጁ እንታዘዝ ነበር አለ እንደውም ወርአውባ ያለባቸው ሴቶች እንዲወጡ እንታዘዝ ነበር አለች ودعوا إلى يحضروا دعوة المسلمين ويعتزلن الحيض المصلى رواه البخاري ወራው ባያላቸው ሴቶች ይሄዳሉ ራቅ ብሎ ከሙሰላ ወጣ ብሎ 1-2 ሜትር ይቀመጣሉ ሁሉም ተሰብስቦ እዛ ላይ እንዲገኙ ነብዩም ሰለላሁ ዐለይሂ ወሰለም ነው ያዘዛቸው ማለት ነው طيب آداب العيد የኢድ ስነ ስርዓቶች ከኢድ ስነ ስርዓቶች መካከል አንደኛ الاغتسال قبل الخروج للصلاة ማንኛውም ወደ ዒድ የሚሄድ ሰው ሰውነቱን መታጠብ አለበት ከዛ ምርጥ የሆነ ልብሱን መልበስ ይኖርበታል እንደዚሁም الطيب للرجال فقط ሽቶን መቀባት አለበት ወንዶቹ ሴቶች ደግሞ ሽቶ ተቀባብቶ መውጣት የለባቸው ማለት ነው እንደዚሁም الاكل قبل الخروج الى الفطر ከሆነ ከቤቱ ሳይወጣ መብላት ይጠበቅበታል መብላት አለበት ማለት ነው الى الاضحى መብላት የለበትም الى الاضحى ላይ ሳይ በላ መውጣት ይጠበቅበታል ማለት ነው ምክንያቱም ነብዩም አለይሂ ሰላቱ ወሰለም ኢደል ፍጥር ላይ በልቶ ነው ቀምሶ ነው የወጡት ኢደል አድሃ ላይ ደግሞ ሳይበሉ ወጡ ይላል وذلك حتى تحصل الزكاة للفقير قبل عيد الفطر عيد الفطر ላይ መቸኮል ያስፈልጋል በልቶ መውጣትም ይጠበቅበታል ማለት ነው ምክንያቱም ኢድ አልፍጥር ላይ በልቶ መውጣትና እንደገና ዘገይቶ መስገድ ሱና ነው ኢድ አልፍጥር ላይ ምክንያቱም
ዘካት አልፍጥር ምስኪኖችን እንዲደርሳቸውና ሁሉም ሰው ተደስቶ ረጋ ብሎ መስገድ ይወደዳል ኢድ አልፍጥር ከሆነ ማለት ነው ويعجل بصلاة عيد الأضحى عيد الأضحى دمو طوات وتو مسجد سنة نو بعد ربع ساعة صحاي كوتاج أسرع مسلكي كان دقويج مسجد آلبت حتى يتمكن الناس من ذبح أضحياتهم كلهم سو قدم بلو سجدو تلو أضحياون اندارد عيد الضحية مزجيت أسفلاقي أيدلم باقراتشن درجة ህዝብ ከመብዛት የተነሳ ሙሰላው ከመራራቅ የተነሳ ህዝቦቻችን በጣም ይጨናነቃሉ ስታዲየም ለማሄድ አንድ ሰው ከቡራዩ ከአየር ጤና ተነስቶ ስታዲየም ይሄዳል እስከሚመለስ ድረስ ዙር ይደርሳል የታክሲ መጨናነቆች አሉ ስለዚህ የአዲስ አበባ መጅሊስ ሊያስብበት ይገባል ሁሉም ጀዋሚዕ ላይ ዒድ ቢደረግ ምን ችግር አለ ጁምዓ የሚሰገድበት ቦታ ላይ ዒድ ቢዘጋጅለት ወይም እዛው አካባቢ ሙሰላ ቢደረግላቸው ይሄ በጣም የአዲስ አበባ ህዝብ በጣም የተጨናነቀ ነው የሚሰግደው በየአመቱ ማለት ነው طيب من الآداب ألا يخرج إلى المصلى حتى يأكل تمرات وفي الأضحى لا يأكل إلا من أضحيته إن الله أضحية كأضحية مقمص بأحمد رواية أحمد بزقبوا لي من أضحيته إلى كأضحية من بلوت مالتنا عندهم التكبير يوم العيد بعيد كان تكبيرا ما درج كعيد آدابنا عيد الأضحى كهونين بزت رنياو مغرب لاي يجمرال كذا إسك أيام التشريق مجرشة عصر لاي تكبيرا يبالال عيد الفطر دمو كمغرب جمرو إسك صلاة العيد نو كان ملو አይደረገም ኢድ አልፍጥር ከሆነ ሶላት ላይ ይቆማል ማለት ነው طيب እንደዚሁም ከአዳብ ከኢዶች አዳብ መካከል አታኒአ ማለት ተብሪካቶችን መለዋወጥ የመደሳቻ ቃላቶችን መለዋወጥ እንደተለምደው ዒዱኩም ሙባረክ ኢዳቸው የተባረከ ይሁንላቸው ኩሉ ዓሚን ወአንቱም ቢኸይር በየአመቱም እናንተ ኸይር ውስጥ እንድትሆኑ እመኝላችኋለሁ ዱዓ ነው እኮ دعاء نو تقبل الله منا ومنكم صالح الأعمال ملكام سراتشو الله يقبلاتشو إهم دعاء ملواوت مالتنو منم تشجر يلم مالتنو التجمل عند زيهم للعيد للعيد عند سو راسون ماسواب سأقول مسكاك لم يهون لبسون توكسو ما مندنو مسكاك لم يهون كشالة دمو أدس جستو لليوتشم أدس جستو ماسدسات مالتنو لأن النبي صلى الله عليه وسلم يا الله ملك تنيام كما ذكر جابر كان للنبي صلى الله عليه وسلم جبة يلبسها للعيدين والجمعة نبي عليه الصلاة والسلام ليتي على كبرت نبراچو عيد كاننا جمعة كان يمي لبسوا تلال طيب ثلاث إن شاء الله إنيا عيد تكرستن لنا كبرونا لن سجدوا يقبال مالتنو طيب እንደዚሁም ከኢድ አዳቦች መካከል ቀደም ብለን ኢድ ቦታ ላይ መገኘት ይወደዳል التبكير ቀደም ብለን መሄድ ነው የሚወደደው الى المصلى للمأموم ሰጋጆች ቀደም ብሎ ይሄዳል ዱነ ኢማም ለከ ኹጥባ ሰላቱ ሲጀምር ነው የሚመጣው ማለት ነው طيب ተክቢራ ሁለተኛ ተክቢራ ነው አለው ሙጥለቅና ሙቀየድ አለ مطلق የሚባለው هو الذي لم يقيد بوقت ذو الحجة አንደኛው ቀን ጀምሮ እስከ 13ኛው ቀን የሚቀጥል ነው ገበያ ውስጥ ምን ይላልን መስጂድ ውስጥ ምን ይላልን ቤት ውስጥ ምን ይላልን ስንቆምም ስንቀመጥም ሁሉም ቦታ ላይ እንላለን ማለት ነው ሙቀየድ የሚባለው ከዘጠነኛው መግሪብ ጀምሮ እስከ መጨረሻው አያመ ተሽሪቅ የሚባለው ነው ማለት ነው طيب ኹጥባን ማዳመጥ عيد خطبة ما دامت انديت التايال عيد خطبة ما دامت اند جمعة ايدلم جمعة خطبة عيد خطبنا جمعة خطبة يليال جمعة خطبة كي صلاة أكالي مدبال إذا وس موراتم أي شالم مبراتم موراتم مبلاتم أي شالم قرآن مقراتم تكمت الله أتقبل الله بيان ناقرم أتملسهم السلام عليكم بلو سلام تابع قرب لهم سلامتهم أتملسهم أما عيد خطبة العيد
እንደሱ አይደለም ሰው ከተጨነቀ ሀጀው ካጋጠመ ትቶ መሄድ ይችላል ግን መከተሉ ሱና ነው ማለት ነው ወይስተሐቡ للناس استماع الخطبه وليس شرطا للصلاه كالجمعه خطبه ማዳመጥ خطبه ማዳመጥ شرط ከሰላቱ አካል አይደለም መስፈርት አይደለም ሰላት አያበላሽም ማለት ነው በመጨረሻው ኢንሻአላህ የምናነሳው تنبيهات على بعض المخاطر عيدን በተመለከተ ሰው አላህ Subhanahu Wa Ta'ala እንድንደሰት ፈቅዶለታል ሰው ደግሞ አንድ ነገር ካገኘ ደግሞ ያለ ገደብ ምደሰት ከሆነ ምንድነው ሙኻለፋት ውስጥ ይገባል ማለት ነው አላህ Subhanahu Wa Ta'ala ሙስሊሞችን ዝም ብለው አለቀቃቸውም ማለት ነው ዲን الاسلام ከተወለደ ጀምሮ ቀብር እስከሚገባ ድረስ ከኛ አይለይም ለዚህ ነው አላህ Subhanahu Wa Ta'ala ያለው ወዕቡድ ረበክ حتى يأتيك اليقين ሞት እስከሚመጣ ድረስ ወደ ቀብር እስከምትገባ ድረስ አላህን አምልክ ነው ዒድ ቀን የደስታ ቀን ነው ብለን እንደፈለግን መጨፈር ሐራምና ሐላልን መቀላቀል የለብንም ምን አሉ ዑለሞች حتى لا يمحى اثره የዒባዳው ምልክት እስከማይጠፋ ድረስ ተጠንቀቁ ይላሉ نعم عيدنا يوم فرح وسرور لأمة الإسلام ولكن بحدود المأذون شرعا عيداችን የምንደሰትበት የፈርህ የስሩር የደስታ ቀን ነው ነገር ግን እስከተፈቀደልን ድንበር ድረስ ነው ድንበር ማለፍ የለብንም فالإسلام لا يأذن لمعتنقه أن يتلذذوا بالمعاصي እስልምና ለተከታዮቹ حرام በሆነው ነገር እንዲደሰቱ አይፈቅድላቸውም ዒድ ቀን አስካሪ መጠጥ የጠጣን ወይም ነሺዳ ነው ብለን ወንድና ሴት ተሰባስበን የደነስን እየጨፈርን ነሺዳው ምንድነው እሱ አልአናሺዱ الرقصيه የዳንስና የውዝዋዜ ነሺዳው እንጂ እስላማዊ ነሺዳ የሚባል ነገር የለም ነሺዳ ይመረቃል እገር ነሺዳን አዘጋጅቷል እዛው አዳራሽ ተገኙለት ምን ማለት ነው ይሄ ሰርግ ላይ የሚደረጋል ይሄ ነገር የጥንቃቄ ልናደርግ ይገባል فالإسلام لا يأذن لمطنقيه أن يتلذذوا بالمعاصي بمعاصي بونجل إن تدست أي فقد لهم إذ كان سياران ياجسك وند الناس يتقلاقلك يتجبابطاچو اجنبي ጋር ወይም እዛው ጫካና መዝናኛ ቦታ ሄዳችሁ ፎቶ የተነሳችሁ ይሄ ሁሉ حرام ነው በحرام ዒድ አናከብርም ማለት ነው እስልምና ከዊላዳ ከተወለደ ጀምሮ እስከሞት ድረስ እስልምና ከኛ አይለቀንም አይለይም ስለዚህ ጀነት መግባት የፈለገው ሰው አላህን አላህ Subhanahu Wa Ta'ala በትክክል ማክበር ወይም ማምለክ ይኖርበታል ማለት ነው ስለዚህ ኢንሻአላህ የረመዳን ዒድ ከሆነ ልክ ረመዳን ውስጥ አላህን እንደፈራን አላህን ተገዢ እንደሆን ዒድ ቀንም በዛው መልክ መቀጠል ይኖርብናል ማለት ነው هذا وصلى الله وسلم وبارك على سيدنا محمد وعلى آله وأصحابه أجمعين والسلام عليكم ورحمة الله